እዛ ሳይሆን ሰሞኑን እያጠናው ነበርና እንቅልፍ ጣለኝ። እና የተሻለ ውጤት ለማምጣት እኮ ማንበብሽ ግዴታ ነው። አዎ ለነገሩ ተይው፣ እኔ ብዬሽ አቅተሽኛል። መማርም አለመማርም መብትሽ ነው። እኔ አላስገድድሽም። እሺ እንዴ እኔ እኮ ትምህርቴን በጣም ነው የምወደው። ደግሞ አታስቢ፣ በደንብ አድርጌ ነው መማረው። መብትሽ ነው አልኩሽ እኮ። አንቺ እኔን እንደ ጨቅጫቃ ማሳየቱን ተያይዘሽዋል። በቃ ያው አንቺ የምትመክሪ ለኔ ብለሽ አይደል? እረዳሻለሁ። መረዳትም አለመረዳትም ያንቺ ፋንታ ነው። አንቺ እኮ እኔን መስማት አቆምሻል። በቃ ከአቅሜ በላይ ሆነሽብኛል። እኔ እኮ ሰማሻለሁ። አንቺ ማጥለሽን ስቴጅ መሞት መስሎሽ ነበር አይደል? ግን እንደዛ ነው። እግዚአብሔር የተሻለ ሴት ሰጥቶኝ ካሰኝ፣ በምሩ ካሰኝ። ምንም ብትል ምንም አላምንህም። ምክንያቱም ወንድ ልጅ አንዴ ብቻ ነው ማፍቀር የሚችለው። ናሆሜ ልብ ውስጥ ያሉት እያንዳንዱ ደግሞ ማትነግሪኝ የማጣራው ነገር ስለነበር ለዛ ነው። እና ቆይ ስለኔ ከሌላ ሰው ነው የምታጣሪው? ለምን የመተሻል ጠየቅሽኝ? ቆይ ምን ብዬ ልጠይቅህ? ጽናት ትንሽ ለመረጋጋት እየሞከረች ነው። እንግዲህ ትንሿ ጋርም ትንሽ ተበጣብጣለች። ትንሿ እንግዲህ በፍቅር ትንሽ አይምሯ ተዛብቶባታል። ትምህርትንም ስራውንም እንደ በፊቱ አይደለም እየሰራች ያለችው። ትምህርቱንም እንደ በፊቱ እየተማረች አይደለችም። የናሆማ ፍቅረኛም እንግዲህ የናሆም የቤት ሰራተኛ እንግዲህ አናቷን ብላት ቁም ሳጥን ውስጥ ዘግተውባት ነበረ። እኔ የምትሞት መስሎኝ በጣም ፈርቼ ነበር ማለት ነው። እውነት ትንሽ ነገሮች በጣም እያወዛገቡኝና እያስፈሩኝ ነው እውነት ለመናገር ድፍረቱን ላግንታ ቤት ውስጥ ሁሉ መታ የናሆምን ህይወት እንደዚህ ትበጠብጣለች ብዬ አላሰብኩም ነበር። ጽናትም ቀስ ብላ ተረጋግታ ለማውራትና ራሷን ለማረጋጋት እየሞከረች ነው። ምክንያቱም ምክር እየመከርናት ነው። ተረጋጊ፣ ሰከን በይ እያልናት ነበረ። ምክር እየሰማች ይመስለኛል። ናሆማም እንግዲህ አሁን ላይ ከምህሩ ጋር ትንሽ ግጭት ላይ ገብቷል በዚች ልጅ የተነሳ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት አይደለም የተለቀቀው። በጣም በጊዜ ተለቆ ነበርና እንግዲህ ያው እኔም በሰዓት መጥቼላችኋለሁ። ነገሮች ግን አገለባብጦኛል ዛሬ። በእርግጥ ያው በዓልም ስለሆነ ለበዓሉ ምክንያት መሰለኝ እንግዲህ ቶሎ የተለቀቀው፣ ወይንስ ደግሞ በስተት ይሁን አላቅም። ብቻ ባልጠበቅነው ሰዓት ነው የተለቀቀው። በዚህ ሰዓት ነበር የሚለቀቀው፣ በዚህ ሰዓት ከዚህ ሰዓት ቀደም ብሎ በኢትዮጵያ 9 ሰዓት ነበረ። አሁን ግን ቀድሞ ነው የለቀቁት። እንግዲህ ያው ለበዓሉ ምክንያት ፕሮግራም ስላለባቸው ለዛ ሊሆን ይችላል ብዬ አሰብኩ ማለት ነውና ትንሿንም ትምህርትሽን ተማሪ፣ ለምንድነው እንደዚህ በህይወትሽ የምትጫወቹው እያለች ጽናት እየመከረቻት ነው። በእርግጥ ጽናት ለትንሿ አስባ ይሄን ሁሉ ነገር የምታደርገው፣ ይሄን ነገር ከሷ ጋር የምትጨቃጨቀው ነገር ምንም እንትን አይለኝም። ለምን ለራሷ ትምህርቷ እንድትማርና ቁም ነገር ትልቅ ደረጃ ላይ እንዲደርስ ስለምትፈልግ ነው። ምህሩና የናሆም ፍቅረኛ የበፊቱ ተገናኝተው ነበርና ናሆማን ካንቺ ወስደዋለሁ፣ ናሆማ ከኔ ውጭ ማንንም ሴት ሊያፈቅር አይችልም፣ ናሆማ እኔን ብቻ ነው የሚያፈቅረው፣ ከኔ ውጭ ሌላ ሴት አያኝ ብያለች። በጣም ነገሮችን እያዘበራረቀቻቸው ነው ማለት ነውና እና ውድ ቤተሰቦቼ እንግዲህ ሁሉም ሽምግልና ተይዞ ኪያና ጽናት ታርቀዋል። ቢሆንም ግን ደግሞ ኪያ በጣም ተበሳጭታለች። እኔ አንተን በምክንያት መጥቼ ከጓደኛዬ ጋር ወደዚህ ከመጣው በኋላ አንተን ያገኘሁ እንጂ አገኘሃለሁ ብዬ አይደለም፣ ወንድም አለኝም ብዬ አስቤ አላቅም። እና ስለዚህ እኔ ለገንዘብ ብዬ ሳይሆን አንተን ፈልጌ ነው የቀረብኩ። ስለዚህ ለገንዘብ ፈልጌ ከሆነ ያለህንም ያረክልኝንም ነገር ሁሉ የተከራየህልኝንም የቤቱ ዋጋ ሁሉንም ነገር እሰጥሃለሁ ምናምን፣ ከዛ በኋላም ደግሞ ስራውን ለቅቄ እሄዳለሁ ምናምን እያለች በጣም ልቡን ሰብረዋለች። እና ከጓደኛው ጋር ነበር እንደውም በቃ ተኝተው ምናምን ያገኛቸው። ምንም የተፈጠረ ነገር የለም። ሲጀመር ግን ኪራ በትንሹ በትልቁ በቃ ባልና ሚስት አንድ ናቸው። ጽናትም ኪራም በጣም ነው በትንሹ ስሜታዊ የሚሆኑትና ይሄ ነገር ደግሞ ከሰው ጋር አያኗኑራቸውም ብዬ ነው የማስበው። አንዳንድ ጊዜ ታጋሽ የሆነ ሰው ሲናገርም ተጠንቅቆ ሲሰማም በደንብ አዳምጦ መልስ የሚሰጥ ሰው ምንም ስህተት አይሰራም ብዬ አስባለሁና ጽናትም ትንሽ እየተረጋጋች ይመስለኛል። ያለ አይደለ በቃ ድንጋጤው ምናምን የልብ ስብራቱ ጋር አንድ ላይ ሆና በቃ ትንሽ ሰከንድ ብላልናለች ጽናት ማለት ነውና ከዚህ በኋላ አሁንም ጽናትዬ በረድ በይ፣ ሰከንድ በይ፣ ነገሮቹን ለማስተካከል ሞክሪ። ከባለሽ ጋር ያለውንም ደግሞ የፍቅራችሁ ሁኔታም ደግሞ ለማስተካከል ሞክሩ ነው ምለው። የጽናትና የኪራ ሳይገርመኝ ደግሞ ጭራሽ ናሆማና ምሩ ላይም ደግሞ ቅሬታ ተፈጥሯል። አንዱን ስናስታርቅ አንዱ ይጣላል። እንግዲህ ግራ ተጋባል።